ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስለ ፍላወሪንግ እና ስለ ነን ፍላወሪንግ ፕላንት ይሆናል። ፕላንቶችን በተለያየ መልኩ መከፋፈል እንችላለን። ቤዚካሊ ግን ትራንስፖርቲንግ ሲስተማቸውን ወይም ደግሞ ኮንዳክቲንግ ማቴሪያላቸውን መሰረት በማድረግ በሁለት እንከፍላቸዋለን። ዋሪሳይ ቫስኩላር ፕላንት እና ነን ቫስኩላር ፕላንት ብለን ማለት ነው። ቫስኩላር ፕላንት የምንላቸው ትራንስፖርቲንግ ማቴሪያል ወይም ደግሞ ኮንዳክቲንግ ማቴሪያል ያላቸው ናቸው። ነን ቫስኩላር ደግሞ ተቃራኒ ማለት ነው፣ ወይም ደግሞ ትራንስፖርቲንግ ማቴሪያል የሌላቸው ናቸው። በመጀመሪያ ደረጃ ትራንስፖርቲንግ ሲስተም ወይም ደግሞ ኮንዳክቲንግ ማቴሪያል ስለሌላቸው እንመለከታለን። እነዚህ ኮንዳክቲንግ ማቴሪያል የሌላቸው ፕላንቶች ነን ቫስኩላር ፕላንት እንላቸዋለን። ሶ ትራንስፖርቲንግ ማቴሪያሉ ደግሞ ኢትኩድ ቢ ፋለም ኦር ዛይለም ሊሆን ይችላል። ሶ ፍሎም ቲሹ ወይም ደግሞ ዛይለም ቲሹ የምንችለው እንዴት ነው ካለ ፍሎም ቲሹ የሚሆነው ፉድን ትራንስፖርት የሚያደርግ ከሆነ ነው። ዛይለም ቲሹ የምንለው ደግሞ ዋተርን ትራንስፖርት የሚያደርግ ከሆነ ነው። በመጀመሪያ ፉድ ሰንተሳይዝ የሚደረገው የት ነው? ሊፍ ነው፣ ፕላንት ሊፍ ነው። ሶ ፕላንት ሊፍ ላይ ፎቶሲንተሳይዝ የተደረገው ፉድ በትራንስፖርቲንግ ማቴሪያል ወይም ደግሞ በፍሎም ቲሹ አማካኝነት ወደ ተለያዩ የእጽዋቱ ክፍሎች ትራንስፖርት ይደረጋል ወይም ይጓጓዛሉ። ነገር ግን ዋተርና ሚኒራሉን ደግሞ የምናገኘው በስሩ አማካኝነት ከመሬት አብዞርብ ተደርጎ ነው። ሶ ያን ደግሞ ትራንስፖርቲንግ ሲስተሙ ማነው? ያን የሚያጓጉዝልን ትራንስፖርቲንግ ሲስተም ደግሞ ዛይለም ቲሹ ነው ማለት ነው። ባይዘይ ዛይለም ቲሹ ዳት ኢዝ ዲድ ቲሹ ዲድ ነው፣ የሞቱ ነው። ምክንያቱም ሊቪንግ ላይ አይደለም እዚህ ጋር የሚሰራው። ለምን ብንል አብዞርብ የሚያደርገው የሞቱትን ነው። ምክንያቱም የሆነ ነገር ዲኮምፖዘር ከሆኑ ሚኒራሎች ሊሆን ይችላል። ኤኒ አደር ታይፕስ ኦፍ ኦርጋኒዝም ዲኮምፖዝ ካደረጉት ሚኒራል ነው አይደል አብዞርብ አድርጎ የሚያመጣው። ስለዚህ ሊቪንግ ቲሹ አይደለም። ፍሎም ቲሹ ግን ሊቪንግ ቲሹ ነው። ምክንያቱም ፎቶሲንተሳይዝ ከሚደረገው ከሊፍ ወይም ደግሞ ከፕላንት ፓርቱ ምግቡን ይዞ ስለሚመጣ ማለት ነው። ሁልጊዜም ፎቶሲንተሳይዝ በተደረገ ቁጥር ማች የሆነ ፉድ ፕሮዲውስ ይደረጋል። ማች ግሉኮስ እና ሹገር ፕሮዲውስ ይደረጋል ማለት ነው። ስለዚህ እነዚህ ነን ቫስኩላር ፕላንቶች ትራንስፖርቲንግ ማቴሪያል የላቸውም ማለት ነው። ስለዛ ዌል ዴቨሎፕድ የሆነ ትራንስፖርቲንግ ዋተር እና ፉድ ሲስተም ስለሌላቸው ትሩ ሩት እና ትሩ ስቲም እንዲሁም ደግሞ ሊቭ የላቸውም ማለት ነው። For that matter, non-vascular plants have no well-developed system for transporting water and minerals ማለት ነው። So that they get nutrients direct from the environment and pass them cell to cell። ይሄ ምንድነው? ከሴል ወደ ሴል ነው፣ ሌላ ፓርት ላይ አይሄዱም። ወይም ደግሞ ትራንስፖርቲንግ ቬዝል ስለሌላቸው ያን ያክል እርቀው ምግባቸውን አይፈልጉም። ወይም ደግሞ ዋተርና ሚኒራልን የሚያገኙት ሴል ቱ ሴል ነው፣ እዛው በዛው ነው እንጂ ሌላ አካባቢ ላይ አይሄዱም። ስለዚህ ከዛው ከአካባቢው ዳይሬክት ሶርስ ነው የሚያገኙት ማለት ነው። በዛም የተነሳ ደግሞ በጣም ስሞል ናቸው፣ ወይም ደግሞ ኢንሳይዝ ስንመለከታቸው ኮምፓራቲቭሊ ከቫስኩላር ፕላንቶች ማለት ነው that are very small in size። ስሞል ኢንሳይዝ ናቸው ካልን ደግሞ ሎወር ፕላንት ናቸው። ጀነራሊ ፕላንቶችን ሎወር ፕላንት እና ሃይር ፕላንት ብለን እንከፋፍላቸዋለን። ስለዚህ እንደነዚህ አይነት ፕላንቶች ወይም ደግሞ ነን ቫስኩላር የሆኑ ፕላንቶች ግን ሎወር ፕላንት ናቸው። ሶ ሪፕሮዲውስ የሚያደርጉት ወይም ደግሞ ሪፕሮዳክሽን የሚፈጽሙትም በአሴክሹዋሊ ነው ማለት ነው። ስለዚህም ሊሚትድ የሆነ ሃይት እና ሪስትሪክትድ ችግሮ ወይም ደግሞ ለማደግ የተገደቡ ናቸው። ሊሚትድ ሃይት ነው ያላቸው ማለት ነው። ከዚህም በተጨማሪ ሲድ የላቸውም። they are seedless and no flowers or fruits። ፍላወርና ፍሩትም የላቸውም። ምክንያቱም ፍላወርና ፍሩት እንዲኖራቸው ለመሆን ምን መሆን ነበረባቸው? ሲድ ብሪንግ መሆን ነበረባቸው ቢያንስ ማለት ነው። ፍላወሪንግ ፕላንት እንኳ ባይሆኑ ሲድ ብሪንግ መሆን አለባቸው። ስለዚህ እነዚህ ደግሞ ሲድ የላቸውም፣ ጭራሹንም ሲድ የላቸውም። አብዛኛውን ጊዜ የሚበቅሉትም ደግሞ እርጥበት ወደ በዛበትና ጥላ ወደ ሆነ ሽሽግ ወዳለ ሽውጥጉጥ ወደ ሆነ ቦታ ነው የሚበቅሉት።
ኢት ኢዝ ኦልሶ ኖውን አስ ብሪዮፋይተስ። ብሪዮፋይተስ ብለን እንጠራቸዋለን። ሳይንቲፊክ ኔማቸው ነው። በዋናነት የሚታወቁት ነንቫስኩላር ፕላንቶች እንደ ሞሰስ፣ እንደ ሊቨር ወርትና እንደ ሆርን ወርቶች ናቸው ማለት ነው። ሞሰስ ማለት የደንጋይ ሽበት አይነት ነገር የምንለው ደንጋይ ላይ እንዲሁም ደግሞ እርጥበት ካለበት ጥላ ከሆነ ነገር ሽጉጥጉጥ ከሆነ ነገር ነው የሚበቅሉት። ኖርማሊ አታች የሆኑበት መሬት ወይም ደግሞ የሆነ ኦብጀክት ላይ አታች የሆኑበት ነገር ላይ ያን ያክል ዌል ዴቨሎፕድ የሆነ ስቲም ሊቭና ሩት ስለሌላቸው ከተጣበቁበት አካል ጋር ልዩነት የላቸው። ያ ማለት ርቀት የላቸውም ማለት ነው። እንዲሁም ደግሞ ሊቨር ዋርቶችን መመልከት እንችላለን። ሆርን ዋርቶችንም እንደዛ። እነዚህ ነን ቫስኩላር ፕላንቶች ናቸው ማለት ነው። ሲድ ከሌላቸው እንዲሁም ደግሞ ፍላወር ወይም ደግሞ ፍሩት ከሌላቸው እንዴት ይራባሉ ካለን ስፖርን ፕሮዲዩስ በማድረግ ነው ማለት ነው። ሊራቡ የሚችሉት ስፖር ፎርሜሽን በመሆን ነው ማለት ነው። ሌላኛው የፕላንት ዲቪዥን ደግሞ ቫስኩላር ፕላንት ነው። ሶ እነዚህ ቫስኩላር ፕላንቶች የምንላቸው ኢን ኦፖዚት ቱ ነን ቫስኩላር ፕላንት they have transporting or conducting materials. So this material is used to transport food from one place to another place or one plant part to another plant part and food materials that also minerals and water ማለት ነው። በዋናነት ቫስኩላር ፕላንቶችን ደግሞ በሁለት እንከፍላቸዋለን። ቤዝድ ኦን ሪፕሮዳክሽን ሲስተም ሪፕሮዲውስ የሚያደርጉት ወይም ደግሞ የሚራቡት ምንም ፕሮዲውስ በማድረግ ነው የሚለውን መሰረት በማድረግ በሁለት ይከፈላሉ። ስፖርን ፕሮዲውስ በማድረግ የሚራቡና ሲድን ፕሮዲውስ በማድረግ የሚራቡ ብለን ማለት ነው። ስለዚህ ቫስኩላር ፕላንቶች የምንላቸው ቫስኩላር በንድል ያላቸው ወይም ደግሞ ትራንስፖርቲንግ ቬዝል ያላቸው ናቸው። ፍሎይምን ፉድ ሲንተሳይዝ ከተደረገበት ከሊፍ ፉድን ወደ ተለያዩ ፓርቶች either to live or root ሊሆን ይችላል ትራንስፖርት የሚያደርግ ሊቪንግ ቲሹ ነው። ዛይለም ከሆነ ደግሞ ዋተርን ከተለያየም ቦታ ያ ማለት ቤዚካሊ ከመሬት ነው ማለት ነው። አብዞርብ ተደርጎ በስራቸው አማካኝነት ይመጣል። ከዛ ወደ ሊፉና ወደ ስቲሙ ትራንስፖርት የሚደረግበት በዛይለም ነው። ስለዚህ እነዚህን ሁለቱን ትራንስፖርቲንግ ሲስተሞች ወይም ደግሞ ቤዝሎች ተጠቅመው ቫስኩላር ፕላንቶች የተለያዩ ፋንክሽኖችን ፐርፎርም ያደርጋሉ ማለት ነው። ለምሳሌ እዚህ ጋር መመልከት ትችላላችሁ። በመጀመሪያ ደረጃ እዚህ ጋር ዛይለም አለ። ይሄ ዛይለም ዲድ የሆነ ቲሹ ነው ብለናል። ሶ ይሄ ዲድ የሆነ ቲሹ ዋተርና ሚኒራልን ከመሬት በስራቸው አማካኝነት መጥጦ ይወስዳል። እዚህ ጋር እየመጠጠ ይወስድና ከዛ ይሄ ፖታቶ ፕላንት ነው። ሶ ይሄ ፖታቶ ፕላንት ስቶሬጅ ሳይቱ የት ላይ ነው ማለት ነው? ፖታቶ በራሱ ሩቱ ነው ማለት ነው። ፖታቶ ኖርማሊ እዚህ ጋር ስቶር የሚደረገው ከዛ በዛይለም አማካኝነት ስቶር የተደረገው ወይም ደግሞ አብዞርብ የተደረገው ዋተርና ሚኒራል ወደ ተለያየ ፕላንት ፓርት አይዘር ወደ ሊፍ ሊሆን ይችላል ወይም ደግሞ እንዳለው ወደ ስቲሙም ሊሆን ይችላል ትራንስፖርት ይደረጋል። በዋናነት ግን ቤዚካሊ ትራንስፖርት የሚደረገው ዋተርም እንዲሁም ፉድም አብዛኛውን ጊዜ የሚከማቸው ከሚበላው ፓርት ላይ ነው። ያ ማለት የሚበላው ፓርት እዚህ ደግሞ ፖታቶ ላይ ነው አይደለ? ስለዚህ ፖታቶ ላይ ስቶር ይደረጋል ማለት ነው። እንዲሁም ደግሞ ሊፉ ላይ ፎቶሲንተሳይዝ የተደረገው ፉድ በፍሎይም ቲሹ አማካኝነት ሊቪንግ ቲሹ ነው ወደ ታች ወደ ስሩና ወደ ግንዱ ትራንስፖርት ይደረጋል ማለት ነው። ስለዚህ ቫስኩላር በንድል ያላቸው ፕላንቶች እንደዚህ አይነት ትራንስፖርቲንግ ቤዝሎች ወይም ደግሞ ሲስተሞች አሏቸው ማለት ነው። ኮምፔር ስናደርጋቸው ቫስኩላር ፕላንቶች እና ነን ቫስኩላር ፕላንቶች ማለት ነው። ቫስኩላር ፕላንቶች የምንላቸው ቬኖችን ይጠቀማሉ። እነዚህ ቬኖች እነማን ናቸው? ትራንስፖርቲንግ ቤዝሎች ወይም ደግሞ ትራንስፖርቲንግ ማቴሪያሎች ወይም ኮንዳክቲንግ ማቴሪያሎች እንደ ፍሎይም ቲሹና ዛይለምን ማለት ነው። እንደ ውሃና እንደ ተለያዩ ኒውትሪየንቶች ወይም ደግሞ ፉዶች ትራንስፖርት ማድረጊያነት ይጠቀሙባቸዋል። ነን ቫስኩላሮች ግን ምንም አይነት ቬኖች የሏቸውም ወይም ደግሞ ትራንስፖርቲንግ ወይም ኮንዳክቲንግ ማቴሪያሎች የሏቸውም። ይልቁንም ሴል ቱ ሴል ነው ትራንስፖርት የሚያደርጉት የሚያገኙትን ኒውትሪየንትም ሆነ ፉድ። ስለዚህ እዛው በዛው ነው ማለት ነው
የሚቀባበሉት ያን ያክል ዌል ዴቨሎፕድ የሆነ ስቲም ሩትና ሊፍ የላቸውም። ስለዛም አታች ከሆኑበት መሬት እና የነሱ እድገት ያን ያህል ርቀት የላቸውም ማለት ነው። አብዛኛውን ጊዜ የሚገኙት ዋተር ሶርስ ወይም ደግሞ ሞይስት የሆነ ቦታ ላይ ነው። ለምሳሌ ውሃ አቅላሚዎችንም ብንወስድ አልጌዎች የምንላቸው ማለት ነው። እነሱ ኖርማሊ ዋተር ፕሌስ ላይ ነው አብዛኛውን ጊዜ ዋተር ሶርስ ላይ ነው የሚገኙት። ነገር ግን ደግሞ ሞይስት የሆነ ወይም ረጠብ ያለ ብዙም ውሃ ያልበዛበት ላይ ሲገኙ እነሱንም እንደ ነን ቫስኩላር ፕላንት እንወስዳቸዋለን። ለምን ፎቶሲንተሳይዝ ቢያደርጉም ግን ፎቶሲንተሳይዝ የሚያደርጉት ትራንስፖርቲንግ ቤዝ የሌላቸውም። ይሁንም እንጂ እዚህ ጋር እንደ ነን ቫስኩላር ፕላንት ነው የሚቆጠሩ። ምክንያቱም ዌል ዴቨሎፕድ የሆነ ሊቭ ስቲምና ሩት የላቸውም። ወይም ደግሞ አታች ከሆኑበት መሬት በምንም ያክል እርቀት አይራራቁም። በጣም ትንሽዬ እርቀት ነው ማለት በመካከላቸው ያለው እርቀት ማለት ነው። ቫስኩላሮች ግን በጣም ረጅም ይሆናሉ። they are able to grow taller ረዘም ያሉ ናቸው። አብዛኛውን ጊዜ እንደ ኤግዛምፕል መጥቀስ የምንችላቸው ከነን ቫስኩላሮች ሞሰስን፣ ሊቨር ዋርት እንዲሁም ደግሞ ሆርን ዋርቶችን መጥቀስ ይቻላል። ቫስኩላሮች ግን በጣም ኢነመሪየስ የሆኑ ብዙ ናቸው። ግራስን ብትወስዱ ማፕል ትሪን ብትወስዱ not only this but also there are different vascular plants። ስለዚህ በዚህ መልኩ ይለያያሉ ማለት ነው። ሲድ ቢሪንግ ወይም ደግሞ ነን ሲድ ቢሪንግ ወይም ደግሞ ስፖርን ፕሮዲዩስድ በማድረግ የሚራቡ ፕላንቶች አሉ። ያ ማለት ምን ማለት ነው? ፍሩት ከሌላቸው ወይም ደግሞ ፍላወር ከሌላቸው እንዲሁም ደግሞ ሲድ ከሌላቸው እንዴት ነው ሊራቡ የሚችሉት የሚለውን ኮንሲደር ማድረግ አለብን እዚህ ጋር። ያ ማለት እነዚህ ፕላንቶች አይዘር ነን ቫስኩላር ሊሆኑ ይችላሉ። ባይዞ ነን ቫስኩላር ናቸው። እንዲሁም ደግሞ ሲድ የሌላቸው እናም ደግሞ ፍላወርም ወይም ደግሞ ፍሩትም የሌላቸው ነገር ግን ሪፕሮዲዩስ የሚያደርጉት ወይም የሚራቡት እንዴት ነው ስንል ስፖርን ፕሮዲዩስ በማድረግ ነው። ሶ እነዚህ ስፖርን ፕሮዲዩስ የሚያደርጉ ፕላንቶች ስፔሲፊካሊ ቫስኩላር ፕላንት ናቸው። እነዚህ ቫስኩላር ፕላንቶች ፍላወር ወይም ፍሩት ከሌላቸው የሚራቡት በስፖር ነው እንደ አማራጭ ማለት ነው። ምክንያቱም ወይ ፍላወር የላቸው ወይም ደግሞ ሲድ የላቸው። ስለዚህ የነዚህ ሪፕሮዳክሽን ድብቅ ነው፣ ሂድን ነው። ምክንያቱም ጎልቶ የሚታይ ነገር የለውም። ፍላወር ካላቸው ወይም ደግሞ ሲድ ቢኖራቸው ወይም ደግሞ ሲድ ቢሪንግ ከሆኑ ጀነራሊ በፖሊኔቲንግ ኤጀንት አማካኝነት ፖሊኔሽን ርግበብና ይካሄድና ከዛ ሪፕሮዳክሽን ይካሄዳል። ኖርማሊ ግልጥ ብሎ የሚታይ ነገር ነው። ነገር ግን እዚህ ጋር ላይ ሂድን ነው፣ ምንም የሚገለጽ የሚታወቅ ነገር የለውም። ሶ ኮልድ ክሪፕቶግራም ብለን እንጠራዋለን። ስለዚህ ድብቅ ስለሆነ ሂድን የሆነ ሪፕሮዳክቲቭ ሲስተም ስላላቸው እነዚህ ስፖርን ፕሮዲዩስ በማድረግ የሚራቡ ፕላንቶች ማለት ነው ክሪፕቶግራም ብለን እንጠራቸዋለን። በዋናነት ደግሞ ሳይንቲፊክ ኔማቸው አዚሆል ፔትሪዶፋይተስ እንላቸዋለን። እነዚህ ፔትሪዶፋይተስ የምንላቸው ፕላንቶች ነን ሲድ ቢሪንግ ወይም ደግሞ ስፖር ፕሮዲዩሲንግ ፕላንቶች ናቸው ማለት ነው። አሳን ኤግዛምፕል ፈርን መውሰድ እንችላለን። ፈርኖች ስፖርን ፕሮዲዩስ በማድረግ ከሚራቡ ቫስኩላር ፕላንቶች ውስጥ በዋነኝነት ይጠቀሳሉ። ሉክ ላይክ ስትራክቸራቸው እንደዛ አይነት ስትራክቸር ነው ያላቸው። ኖርማሊ በጣም ብራንችድ የሆኑ ሊፋቸው በራሱ ብራንችድ የሆኑ ፖይንትድ ሻርፕ የሆነ ሊፕ ስትራክቸር ነው ያላቸው። ሶ እነዚህ ፈርኖች እንዴት ነው ፕሮዲዩስ የሚያደርጉ ስንል ሉክ ላይክ ዚስ ፒክቸር። ሶ ስፖርን ፕሮዲዩስ በማድረግ የሚራቡ ናቸው። ይሄ ስፖራቸው ነው እያንዳንዱ። ይሄ ማለት ነው አይደር በዊንድ ሊሆን ይችላል፣ በኢንሴክት ሊሆን ይችላል፣ ኤድር ወይ በተለያየ ወይ ማለት ነው። ይሄ በሚበንበት ሰዓት ከአንድ ቦታ ወደ ሌላ ቦታ ሄዶ በሚወድቅበት ሰዓት በስፖራቸው አማካኝነት ይራባሉ ማለት ነው። ስለዚህ ሲድም ፍሩትም የሌላቸው እንዲሁም ደግሞ ነን ፍሎሪንግ የሆኑ ወይም ደግሞ ስፖርን ፕሮዲዩስ በማድረግ የሚራቡ ፕላንቶች ላይክ ዚስ ስፖር ኑሯቸው እንደነዚህ አይነት ጡብ ጡብ የሆነ ነገር ኑሯቸው ሪፕሮዳክሽን ወይም ደግሞ ሪፕሮዳክሽን አሊያም ደግሞ መራቦን ያስከትላሉ ወይም ደግሞ ይራባሉ ማለት ነው። ሌሎች ደግሞ ሲድ ቢሪንግ ፕላንቶች አሉ ወይም ደግሞ ዘር ያላቸው። እነዚህ ሲድ ቢሪንግ ፕላንቶች የምንላቸው ላይክ
ስፖር ፕሮዲሲንግ ፕላንት ዘር ቫስኩላር ሲስተም ሰው ቫስኩላር ሲስተም አላቸው፣ እንዲሁም ደግሞ ሲድም አላቸው። ነገር ግን ፍሩት የመኖር ያለመኖር ጉዳይ ያጠራጥራል። ምክንያቱም ሲድ ቤሪንግ ፕላንቶች ሲድ ብቻ ስላላቸው ፍሩት አላቸው ማለት አንችልም። ምክንያቱም ሲድ እያላቸው ፍሩት ወይም ደግሞ ፍሎር የሌላቸዋል። እነሱም ደግሞ ጂምኖስፐርሞች ወይም ደግሞ ነን ፍሎሪንግ ፕላንት የምንላቸው ማለት ነው። ስለዚህ ዌል ዴቨሎፕድ የሆነ ሩት ሲስተም እና ሊፍ አላቸው። ነገር ግን ዌል ዴቨሎፕድ የሆነ ሩት ሲስተም አላቸው እንዳለ ሁሉ ሹት ሲስተም አላቸው ማለት አንችልም። ምክንያቱም ሹት ሲስተም በውስጡ ሊቭን ይዟል፣ ፍሎርና የተለያዩ ብራንቾችን ይዟል። ስለዚህ ፍሎር መኖርም ሊኖርም ላይኖርም ስለሚችል ዌል ዴቨሎፕድ የሆነ ሩት ሲስተም እንጂ ሹት ሲስተም አላቸው ማለት አንችልም። that is also known as spermatophytes ብለን እንጠራቸዋለን። ባይ ዘ ዌይ ሲድ ቤሪንግ ፕላንቶችን ስፐርማቶፋይተስ ብለን እንጠራቸዋለን ማለት ነው። ጄኔራሊ ሃይሊ ዳይቨርስ ግሩፕ ኦፍ ፕላንት ያለበት እዚህ ጋር ነው። ምክንያቱም እነዚህን ቫስኩላር የሆኑ ፕላንቶችን በሁለት እንደከፈልናቸው ስፖር ፕሮዲዩሲንግ እና ሲድ ፕሮዲዩሲንግ ብለን ማለት ነው። ሲድ ፕሮዲዩሲንግ ፕላንቶችን ደግሞ አሁንም በዋናነት በሁለት ነው የምንከፍላቸው፣ ፍላወሪንግ እና ነን ፍላወሪንግ ብለን ማለት ነው። ፍላወሪንግ ስንል አንጂኦስፐርሞች ናቸው ጀነራሊ። ነን ፍሎሪንግ ካልነ ግን ጂምኖስፐርሞች ናቸው። በት ናት ኦንሊ ጂምኖስፐርሞች ብቻ አይደሉም። ከአንጂኦስፐርም ውጭ ያሉ በሙሉ ነን ፍሎሪንግ ፕላንት ናቸው። ስለዚህ የነን ፍሎሪንግ ፕላንት ስሞች የተለያየ ናቸው። ያ ማለት ጂምኖስፐርም ማለት ነን ፍሎሪንግ ፕላንት ማለት ነው የሚለው ሳይንሳዊ ስያሜው አይደለም። ጂምኖስፐርሞች ነን ፍሎሪንግ ፕላንት ናቸው እንጂ ጂምኖስፐርም ማለት ነን ፍሎሪንግ ፕላንት ማለት ነው ማለት አይደለም። ስለዚህ ፍላወሪንግ ፕላንት የምንላቸው ዌል ዴቨሎፕድ የሆነ ሹት ሲስተም እና ሩት ሲስተም ያላቸው በፍላወር እና በፍሩታቸው አማካኝነት ፕሮዳክሽን ሲስተም የሚያካሂዱ ሲሆኑ ነን ፍላወሪንግ ፕላንት የምንላቸው ሲድ ቤሪንግ የሆኑ ሲድ ያላቸው ነገር ግን ፍሎር እና ፍሩት የሌላቸው እንዲሁም ሪፕሮዳክቲቭ ሲስተማቸው ዴቨሎፕ የሚሆነው ከፍሩትና ከፍሎወር ስትራክቸራቸው ውጪ ነው። ያ ስትራክቸራቸው ምንድን ነው ካልን ኮን ይባላል። ሌትስ ሲ ከነን ፍላወሪንግ ፕላንቶች ውስጥ ታይፒካሊ በዋናነት የሚጠቀሱት ጂምኖስፐርሞች ናቸው። ሶ እነዚህ ጂምኖስፐርሞች ሞስት ኮመን ታይፕስ ኦፍ ነን ፍላወሪንግ ፕላንት ናቸው። እዚህ ጋር ሞስት ኮመን ታይፕስ ስለሚል ፎከስ ማድረግ አለባቸው። እንደነዚህ አይነት ተርሞች ካሉ አብዛኛውን ጊዜ ፎከስ ሊደረግባቸው የሚገቡ ፖይንቶች ናቸው። እንዲሁም ደግሞ ዌል ዴቨሎፕድ የሆነ ሩት ሲስተም ያላቸው ነገር ግን ሹት ሲስተም የሌላቸው፣ ምክንያቱም ሹት ሲስተማቸው ፍሎር ስለሚጎላቸው ማለት ነው። ሪፕሮዳክቲቭ ኦርጋናቸው ኮን ነው ኢንስቲድ ኦፍ ፍላወር ስለሌላቸው። ስለዚህ ሲዳቸው በሩት ከቨርድ የሆነ አይደለም፣ በኮናቸው ነው ፕሮዲውስ የሚደረገው ያ ሲድ። ስለዚህ ኔክድ ሲድ ነው ያላቸው፣ ራቁት የሆነ ሲድ በዘር በፍሬ ያልተሸፈነ ዘር ነው ያላቸው። ፍሬ የላቸውም ወይም ደግሞ ፍሩት የላቸውም ማለት ነው። በዋናነት የምንጠቅሳቸው ጂምኖስፐርሞች ኮኒፈር ትሪዎች ናቸው። ኮኒፈር ትሪዎች ኮኒፈር ፍሬ አላቸው። ያ ኮኒፈር ፍሬ ደግሞ ሉክ ላይክ እዚህ ጋር እንደምትመለከቱት ኤንገልፍ የሆነ ወይም ደግሞ የተከፋፈተ በፍሬ ያልተሸፈነ ዘሩ በፍሬ ያልተሸፈነ በቀላሉ በዊንድ እና በኢንሴክቶች ፖሊኔት ሊሆን የሚችል የተወሰነ ፀሐይ ከመታው ወይም ደግሞ ከተሰነጣጠቀ ዘሮቹ ሊወዳድቁ የሚችሉ ክፍት የሆነ ስትራክቸር ያለው ስለዚህ ኔክድ ሲድ የሆነ ነው ማለት ነው ጂምኖስፐርም ትሪ ማለት ነው። ሌሎች ሞስት ዳይቨርስ ግሩፕስ ኦፍ ዘ ኤርዝ ፕላንት ዛት ኖን አስ ፍላወሪንግ ፕላንት ወይም አንጂኦስፐርም ብለን እንጠራቸዋለን። እነዚህን ግን አንጂኦስፐርም ማለት ፍላወሪንግ ፕላንት ማለት ነው ብለን አንደርስታንድ ማድረግ እንችላለን። ቫስኩላር ሲስተም አላቸው፣ ዳስ ዌል ናውን የታወቀ ነው። እንዲሁም ደግሞ ሌት የሚያደርጋቸው ዌል ዴቨሎፕድ የሆነ ሩትና ሹት ሲስተም አላቸው። ዘራቸው በፍሬ የተሸፈነ ነው። ያ ማለት በፍሩቱ ውስጥ ሲድ ፕሮዲዩስ ይደረጋል። እዛ ግን በኮኑ ውስጥ ነበር ሲድ ፕሮዲዩስ የሚደረገው፣ በፍሩት አልተሸፈነም ነበር። እዚህ ጋር ግን በፍሩት የተሸፈነ ዌል ዴቨሎፕ የሆነ ስትራክቸር ነው ያላቸው። ፍሬያቸው ሊበሉ የሚችሉ ናቸው ማለት ነው። እነዚህ the most common flowering plants የምንመድባቸው በዋናነት ለምሳሌ ማንጎን ብንወስድ፣
አፕልን መውሰድ እንችላለን። ግሬፕ የተለያዩ ፍራፍሬዎችን እንዲሁም እዚህ ጋም የተለያዩ ፍራፍሬዎችን እንደ ኮክ መውሰድ እንችላለን። ጋባ መውሰድ እንችላለን፣ ሎሚ ማለት ነው። የኦሬንጅ ተክሎችን መውሰድ እንችላለን። ስለዚህ እነዚህ በሙሉ ፍሬያቸው የሚበሉ ናቸው። ይሄ ውጭ ላይ የምታዩት አካል በሙሉ ይሄ ማለት ነው ፍሬያቸው ነው። ያ ማለት ፍሩታቸው ማለት ነው። ስለዚህ ፍሩታቸውን መብላት እንችላለን። ውስጣቸው ደግሞ ዘራቸው አለ፣ ሪፕሮዳክቲቭ ሲስተም። ያ ማለት ዘራቸው ተፈልቅቆ ከወጣ በኋላ መጨረሻ ፍሬውን ከበላን በኋላ የምናገኘው ዘራቸው ለመራቦ ያገለግላል። ወይም ደግሞ ያን ዘራቸውን ብንዘራው ይራባሉ ወይም ደግሞ መራባት ይችላሉ ማለት ነው። ጂምኖስፐርሞችንና አንጂኦስፐርሞችን ስናወዳድር አንጂኦስፐርም እና ጂምኖስፐርም ቫስኩላር ፕላንት የሆኑ ሲድን ፕሮዲውስ የሚያደርጉ በዋናነት ሞስት ዳይቨርስ ግሩፕ የሆኑ ፕላንቶች ናቸው። ነገር ግን ከሁለቱ ሞስት ዳይቨርስ ከተባለ አንጂኦስፐርሞች ናቸው። ከአንጂኦስፐርሞች ቀጥለው ደግሞ እነማን አሉ? ጂምኖስፐርሞች አሉ ማለት ነው። ዘ ሞስት ኮመን ነን ፍላወሪንግ ፕላንት ከተባልን ደግሞ ጂምኖስፐርሞች አሉ ማለት ነው። ሶ ጂምኖስፐርሞች ነን ፍላወሪንግ ፕላንት ናቸው። እነዚህ ደግሞ ፍሎሪንግ ናቸው። እዚህ ጋር እንደ ሪፕሮዳክቲቭ ሲስተም የሚጠቀሙት ኮናቸውን ነው። እዚህ ጋር ግን ፍላወራቸውን ነው። እዚህ ጋር በፍሩት ያልተሸፈነ ኔክድ የሆነ ሲድ አላቸው። እዚህ ጋር ግን በፍሩት የተሸፈነ እንዲሁም ደግሞ ፍሩቱን በኦቫሪ የተከበበ ኢንክሎዝድ የሆነ ሲድ ነው ያላቸው። አብዛኛውን ጊዜ ቅጠሎቻቸው ኒድል መርፌ መሰል ቅጠል ነው ያላቸው። ያ ማለት ሾህ አይነት ነገር ሰፊ ያልሆነ ማለት ነው። እዚህ ጋር ግን ፍላት የሆነ ሊብ ነው ያላቸው። አብዛኛውን ጊዜ ግሪን ናቸው እነዚህ ጂምኖስፐርሞች። ለምን ብንል ጠንካራ ናቸው። ሃርድ ኮቲክል ወይም ሃርድ ዋክሲ ኮቲክል ነው ያላቸው። ሶ ይሄ ዋክሲ ኮቲክል ለምን ይጠቅማል? ዋረን ሉዝ ወይም ደግሞ በትራንስፓይሬሽን ሉዝ የሚሆነው የሚባክነው የውሃ መጠን ፕሮቴክት ማድረግ ይችላሉና ስለዚህ ሃርድ እንዲሆኑ ወይም ደግሞ ጠንካራ እንዲሆኑና አመቱ ሙሉ በሙሉ ሁልጊዜም አረንጓዴ የሆነ ስትራክቸር ይዞ እንዲቀጥል ያስችላቸዋል። እዚህ ጋር ግን ሲዝናል ላይፍ ሳይክል ነው ያላቸው። የሆነ ሰዓት እርግፍ ብለው የሚረግፉበት ሰዓት አለ። አበባ ያላቸውን እጽዋቶች አብዛኛውን ጊዜ ስንመለከት የሚረግፉበት ታይም አለ። በጋ ላይ የሚረግፉ፣ ክረምት የሚለመልሙ፣ ክረምት የሚረግፉ፣ በጋ ላይ የሚለመልሙ ብዙ አይነት ፕላንቶች አሉ። እንዲሁም ደግሞ ጂምኖስፐርሞች ሃፕሎይድ ቲሹ ነው ያላቸው። እዚህ ጋር ግን ትሪፕሎይድ ቲሹ ነው ያላቸው። ሃፕሎይድ ማለት ባለ 2 ማለት ነው። ትሪፕሎይድ ባለ 3 ነው። ጂምኖስፐርሞች ሜንሊ ፖሊኔትድ የሚሆኑት በዊንድ ነው፣ በነፋስ ነው። ምክንያቱም ክፍት ስለሆነ በቀላሉ በነፋስ ፖሊኔሽን ማካሄድ ይችላሉ። አዛይ ወሰይግ ሲዳቸው በፍሬ ስላልተሸፈነ ኢንገልፍ መሆን ይችላል፣ በአጭሩ መበተን ይችላል። ፖሊኔት የሚደረገው በዊንዶች ነው ማለት ነው። በንፋስ በተለያየ ንፋስ ቀላሉ መበታተን ይችላል ማለት ነው። ስለዚህ ጂምኖስፐርሞች ፖሊኔት የሚደረጉት በዊንድ ነው ማለት ነው። አንጂኦስፐርሞች ጋር ስንመጣ ግን በአኒማሎች ሰምታይምስ በዊንድ ሊሆን ይችላል፣ እንዲሁም ደግሞ በውሃም ሊሆን ይችላል። እዚህ ጋር ምክንያቱም ጠንካራ ስለሆኑ እንዲሁ በቀላሉ ፍሬያቸው ከበሰበሰ በኋላ ነው እንጂ እንዲሁ በቀላሉ ፖሊኔት የሚሆኑ አይነት አይደሉም። እንዲሁም ደግሞ ጂምኖስፐርሞች ምንላቸው ሶፍት ውድ ነው ያላቸው። አብዛኛውን ጊዜ ለስላሳ የሆነ ውድ ነው ያላቸው። ለምሳሌ የጽድን ወይም ደግሞ የኮኒፈርን ውድ ብንወስድ ለስላሳ ነው፣ እንዲሁም ደግሞ እጃችን ጋር የመላጠቅ ስሜት ያለው ማለት ነው። አንጂኦስፐርሞች ግን ሃርድ ውድ ያላቸው ናቸው ማለት ነው። አብዛኛውን ጊዜ ጂምኖስፐርም ኤግዛምፕል የምንጠቅሳቸው ፓይን ትሪ መውሰድ እንችላለን። እንዲሁም ደግሞ ስፕሩስን፣ ጊንኮ፣ የው፣ ሴፕረስ የተለያዩ ፕላንቶችን ጂምኖስፐርም ጋር መጨመር እንችላለን። እንዲሁም ደግሞ አንጂኦስፐርም ላይ የምንመድባቸው እንደ አፕል፣ እንደ ዳንዲላዮን፣ እንደ ወይት፣ እንደ ማፕል፣ እንደ ሮዝ እና እንደ ዋልነት አይነት ፕላንቶች አንጂኦስፐርም ላይ እንመድባቸዋለን ማለት ነው። ስለዚህ ጂምኖስፐርሞች እና አንጂኦስፐርሞች በተለያየ አንግል ልዩነት እንዳላቸው ማወቅ አለባችሁ። ስለ ዛሬ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ።